ልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች የዛሬው እንግዳችን ሳሙኤል በቀለ ይባላል። ሳሙኤል አዲስ አበባ ውስጥ ጎፋ መብራት ኃይል ኮንዶሚኒየም የሚባል ቦታ ቡና አፍልቶ መሸጥ ከጀመረ 1 ዓመት ሆኖታል። የአንድ ሱቅ በራፍ ላይ ከፕላስቲክ የተሰራ ትንሽዬ ረክቦት ላይ ጥቂት ስኒዎችን ደርድሮ በጅብና ቡና አፍልቶ ይሸጣል። ከፊቱ ጥቂት ከፕላስቲክ የተሰሩ መቀመጫዎች ተዘጋጅተዋል። ሰዎች ስለኔ ብዙ ይላሉ ይላል ሳሙኤል። አፍልቶ የሚሸጠው ቡና ጥሩ ስለሆነ ወይስ ወንድ ሆኖ በረንዳ ላይ ቡና በማፍላቱ? መንገድ ላይ ሆኜ እንደዚህ ስለሰራው ለነሱ ሌላ ነገር አሰቡ። እንደዚህ ነው በቃ እንደዚህ ነው የምትሄደው፣ እንደዚህ ነው የምትሰራ ምናምን ያሉ። እሱ ደግሞ ለእኔ በቃ ምን ማድረግ እችላለሁ፣ በቃ ስድቡን ቻልኩት። በቃ እኔ ስራዬን ብቻ መረጥኩ። ምክንያቱም ወርቃለሁ ወጥቼ አሁን ለምን መንገድ ዳር ማንም ዳቦ ምግባለች ስለዚህ ማለት ነው። ሳሙኤል ወደዚህ ስራ ከመግባቱም በፊት ጎዳና ላይ ሊወድቅ እንደነበረና ስራ እንዳልነበረው ገልጾልናል። መሄጃ ስላጣሁት በቃ ስራን ስላልነበረኝ በቃ መራት ስላጣሁት እንደዚህ አይነት ስራ ጀመርኩ። እንደዚህ ጀምር ያደረገችኝ አንድ እናት ነበረች፣ ከስተመሪ ነበረች፣ አታውቀኝም። እዛ ቡና ቤት ተቀጥሬ የሰው ቤት የነበርኩበት ሰዓት ሲሰራ የነበርኩበት ሰዓት ስራ አይታ እንደ ራሴ ስራ ነው የምትሰራ፣ አንተ ጎበዝ ነህ፣ የራሴ ቢኖር ጥሩ ነበረ ምናምን ብላ ለእኔ ስላዘነች ከዛ በኋላ ነው እንደውም ብር አግዛለሁ በሷ ብር ነው እቺ በረንዳ ላይ ወጥቼ ስራ የጀመርኩ። እኔ 5 ሳንቲም አልነበረኝና አውጥታ ብድር ሰጥታኝ እቃ ገዝታ ራሷ ከኔ ጋር ሆና ያቺ ስራ አስጀመረችኝ፣ ያቺ በረንዳ ላይ ማለት ነው። ቦረና ውስጥ ዘመድ ቤት እንደነበር የሚናገረው ሳሙኤል ምንም እንኳን ወላጆች ቢኖሩትም በማንኛቸውም ዘንድ ልጆች ማግኘት ያለባቸውን ፍቅርና እንክብካቤ አግኝቶ እንዳላደገ ይናገራል። ምንም በቃ ተደስቼ አላውቅም። ምክንያቱም ከልጅነቴ ጀምሮ እኔ እስከዛሬ ድረስ በስራ ነው ያደግኩት። ተቸግሬ በራብ ምናምን በቃ ልብስ መገዛልን ሰው የለም፣ ጫማ መገዛልን ሰው የለም። በቃ በዛ በቃ ተቸግሬ ነው ካፌ ላይም ስሰራ ቆይቻለሁ። ከዛ ደግሞ ያገኘሁት ገንዘብ ለቤት ወጪ አድርግ ነበረ። እኔ አጎቴ ቤት የነበርኩበት ሰዓት ለእነሱ የቤቱ ወጪ ምናምን ሸፍን ምናምን ተብዬ እቃ ምናምን ገዛለሁ። ወላጆቼ እኔ ጋር አልነበሩም። እኔ በትንሹ ነው እነሱ ጋር የመጣሁት። ከዛ በኋላ በቃ እነሱ ጋር ነው የቆየሁት። በህይወት አሉ የሉም ወላጆች? አሉ ግን ለእኔ ምንም የሚያደርጉት ነገር የለም። ከመጣሁ በኋላ ግን እንደ ቤት ሰራተኛ ነው ያደግኩት እነሱ ጋር ማለት ነው። ስለዚህ ጨርሶ ትምህርት ቤት ሄዳ አታውቅም? ያስተማረኝ ሰው የለም። ስንት ዓመት ነው? 25። እሺ፣ ታዲያ አሁን ቡና ስትሸጥም ቢሆን የተወሰነ ሂሳብ መስራት ያስፈልግሃልና እሱን እንዴት ትችልበታለህ? እሱን አውቃለሁ። መጀመሪያ በስልክ ስላልኩ ካልኩሌት ማድረግ እሱ ችግር የለውም። የሳሙኤል ከፍተኛ ችግር ስነ ልቦናው ላይ የደረሰው ጉዳት ነው። በቃ አንዳንዴ እንደውም ብዙ ነገር አስባለሁ። ራስንም ከለጥከ ሁሉ አስባለሁ። አንዳንዴ ምርዝ ብሎኝ ማለት ነው። በምን የተነሳ? የሚያህን ቦታ ነኝ ያሉት በቃ ብዙ ሰው ስለኔ ስለሚያወራ ብዙ ሞራሎች ሚነካስ አለ። ሰው በቃ ብዙ ነገር ይላል፣ ይሽቅባል፣ ምን ይላል። በቃ ወንድ ሆኖ እንደ በረንዳ ላይ ቡና ያፈላል ምናምን ስሉት በቃ ስድቦች ምናምን አሉ። ለዛ ብዬ በቃ ብዙ ነገር ውስጥ እገባለሁ። ለአንተ ከምትሰራ ሞት ይሻላል ብሎ የሚተፉብን ሰዎች ነበሩ ከዚህ በፊት ማለት ነው። እንደዚህ ስድብ የሚሰድቡ ወጣቶቹ ናቸው ወይስ በእድሜ ገፋ ያሉ ናቸው? ወጣቶች ናቸው። አንዳንዶቹ ትልቅ ሰዎቹ ዝም ብሎ እየሳቁብኝ ያልፋሉ። እንዴ ወንድ ልጅ ቡና ያፈላል እንዴት ነው ምናምን ብሎ፣ አንዳንዶቹ ደግሞ ግርም ብሎ አይዞ በርታ ወንድማችን ብሎ የሚጠይቁም አሉ። ግን አብዛኛው አንዳንዶቹ በቃ ወጣቶቹ አሁን በቃ እንዴት ስማም ምናምን ብሎ በቃ እንደዚህ ሲያዩኝ ሲስቁብኝ ዞር ብሎ ሲያዩኝ ይሳቁ በቃ ሳሙኤል ህልም ትልቅ ነው። ለጊዜው ግን ስራው ከእጅ ወደ አፍና ኑሮውን ለማሸነፍ ነው። የሚሰራበትና የሚኖርበት ቦታ በጣም የተራራቁ ናቸው። ተወሰኑ ደንበኞች አሉኝ፣ ግን እስከዚህ አይደለም። በቃ እኔ የምቀይር ነገር አይደለም። እኔ የሚያገኘው ገቢ መልሼ የቡና ገዛበታለሁ፣ እቃ ገዛበታለሁ፣ የቤት ኪራይ እከፍላለሁ፣ የታክስ አለኝ። ታክስ 2000 ምናምን አወጣለሁ በወር። ሰፈሬ ከአውቶቡስ ተራ ነው፣ ወደ ማብራት ኮንዶሚኒየም ነው የምሰራና በቀን በቃ የታክስ ነው በቃ ወጪ ስላለብኝ፣ የቤት ኪራይ ያለብኝ፣ የታክስ ያለብኝ፣ በቃ ምንም ያተርፈው ነገር የለም። ይሄ ራሱ ከሸፈነልኝ አንድ ነገር ነው እንጂ ከዛ ታርፎ ምንም የሚያደርግ ነገር የለም። አሁን እኔ በጣም የታገልኩ ነው። ከጠዋት 12 ሰዓት ነው ስራ ቦታ የምከፍተው። 10 ተኩል እነሳለሁ። ከዛ
ግን 12 ሰዓት ከፍታለሁ፣ ማታ 2 ሰዓት ዘጋለሁ። ስራ ቦታ ማለት ነው። በቃ ከጠዋት እስከ ማታ ነው የምሰራ። ግን ምንም ለስራ ሰንፌ አላውቅም። እሰራለሁ፣ ግን ይሄን አክል አይደለም ስራው ማለት ነው። እቃህን ተሸክመ ነው በየቀኑ የምትጓዘው ወይስ የሆነ ቦታ ቆልፈ ነው የምትሄደው? ሰው ተባብሮኝ የሆነ ቦታ ያስቀመጥኩ ነው አሁን ላይ። ግን ደግሞ ተነስቼ አወጣለሁ። ከዛ እጃ ከፍታለሁ። ማታ ማታ ደግሞ ይዛ አስገብቼ ነው የምሄደው። የሳሙኤል ስራ ከሰው ጋር የሚያገናኝ ነው። በሌላ በኩል ደግሞ የሰዎች በተለይም መጥፎ አስተያየቶች በህይወቱ ላይ ከፍተኛ ተጽዕኖ እየፈጠሩ ይገኛሉ። ሳሙኤል በዚህ አጋጣሚ ለማህበረሰቡ የሚያስተላልፈው መልእክት፣ እኔ ስራ ነው ሰራሁት እንጂ መቼም ሌብነት አልሰራውም። የማይሆን ነገር ስራ አልሰራውም። ይህ ስራ ነው ሰርቼ ያኖረኛል ብዬ ስላሰብኩ ነው እንጂ እዚህ ላይ በረንዳ ላይ ሁኜ ማንም ዝም ስለማይል እኔ ደግሞ ከዚህ የሆነ ቤት አግኝቼ የሆነ ቤት ላይ ቢሰራ በጣም ደስ ይል ነበር። አሁን አንተን ሰዎች የሚሰድቡህ በረንዳ ላይ ቡናውን ስላፈላህ ነው እንጂ አሁን አንድ ካፌ ውስጥ ቢሆን ኖሮ ችግር አያመጣም ነበር? እንደዛማ ይሻል ነበረ ግን በረንዳ ላይ ስለሆንኩ ነው ይመስለኛል። እንዳሳብ ቢያገዙኝ ደስ ይለኛል። ቢያገዙኝ ከዚህ በረንዳ ላይ ወጥቼ ትልቅ ቦታ ላይ ቢደርስ ደስ ይለኛል። ወይም እንደ ኮፍያ ቤት እንደዛ ከፍቼ ቢሰራ ወይም ደግሞ ከዚህ ሀገር ራሱ ብወጣ ደስ ይለኛል። ወደ ድል አግኝቼ በጣም ነው ደስ የምለኝ። ፈተናዎች ውስጥ እያለፈ ያለው ሳሙኤል ሴቶች በሚያዘወትሩት የስራ ዘርፍ መሰማራት ለሚፈልጉ ወንድ ወጣቶች የሚያስተላልፈው መልእክት ጠንክሮ መስራትን ነው። ሌብነት ጥሩ አይደለም። ሌብነት ያስንቃል። ሌብነት ከባድ ነው። እኔ ግን ሰርቼ በላቤ ማግኘት ነው ስለፈለግኩ ነው ተጅቡን የቻልኩት። ሰው የምለውን ነገር ሰምቼ እንዳልሰማው ሰው እያለፍኩ ስራዬን ብቻ መርጬ ማታ ማታ ልደታ ቤተክርስቲያን ሄዳለሁ። ከስራ መልስ 2 ሰዓት ከዚህ እወጣለሁ። 3 ሰዓት እዛ ቤተክርስቲያን ገባለሁ። እዛ አለቅሳለሁ። ከዛ ወደ ቤት እገባለሁ። ነገ ደግሞ ሌላ ቀን እስከሚወጣልን ድረስ ጠብቃለሁ በምለው እንደዛ በቃ ያረኩ እኖራለሁ ማለት ነው። ስለዚህ ሰዎች ደግሞ እንደዚህ ቢሰሩ ሌላ ስራም ቢያገኙ ንስሮም ለምን አይሆንም? የራሱ ስለሚደርስ ነገር የለም። ግን ስድብ ከባድ ነው። የሰው ነገር መውሰድም ከባድ ነው። እንደኔ ስራ ያስከብራል እንጂ አያስንቅም። ግን ይሄ የማይሆን ነገር አልሰራውም። ምን እንደሆነ ብቻ ግራ የሚያጋባ ነገር ነው። ለምን እንደምሰድቡኝ አላውቅም። እንትን ስራ ማንም ስራ አልንቅም። ሳሙኤል ቡና ማፍላት ብቻ ሳይሆን በርካታ የቤት ውስጥ ስራዎችንም ይችላል። ስራ አልነቀም ይላል። እዛ ያደኩት ቤት እንደ ቤት ሰራተኛ ነበረ። ምንም ነገር የቤቱ ጉዳይ አይቀርም ነበረ። እኔ የምሰራ ሁሉ ነገሩን ታሰራኛለች። ቡና ማታው፣ ወጥ መስራት፣ ቡኮም ልብስ አቦካለሁ፣ አብስት ጨምራለሁ። እንጀራ ብቻ ነው የምትጋግረው እሷ። ሁሉ ነገሩ ልብስ ማጠባ፣ ቤት ማጽዳት፣ ሁሉ ነገሩ ሰራ ነው ቆየሁት። ከዛ በኋላ ግን ከፍ ያልኩ ሲመጣ ደግሞ ወጥቼ ካፌ ላይ ስራ ተቀጥሬ ስራ ጀመርኩ። ካፌ ላይ ደግሞ ብርጭቆ አጣቢ ገብቼ 1-2 ወር ሰራውና ከዛ መስተንግዶ ስለብት ከዛ ወጥቼ መስተንግዶ ሌላ ቦታ ደግሞ ገብቼ መስራት ጀመርኩ። ከዛ ደግሞ ያልኩ ቆይቼ ደግሞ ሌላ ቦታ ደግሞ እንደዛ ወጥቼ ሆቴል ላይ ገባሁት። ሆቴል ላይ ሰርቻለሁ፣ ብዙ ቦታ ሰርቻለሁ። የወደፊት ህልምህ ምንድን ነው? ወደፊት አላማዬማ ፈጣሪ ምረዳኝ እንደ ማንኛውም ሰው የሆነ ስራ ይዤ ቋሚ የሆነ ስራ ይዤ ቦታ ይዤ ቤት ኖሮኝ ለእኔ አልፎልኝ ሰው ምረዳበት ሰው የሚያግዝበት እግዚአብሔር ቢያደርግልኝ ደስ ነበረ ይላል የጀበና ቡና በመሸጥ ኑሮውን የሚገፋው ወጣት ሳሙኤል በቀለ። የህይወት ተሞክሮውን ለማካፈል ፈቃደኛ ስለነበር እያመሰገንኩ የምሰናበት